ኤርሚ ስህተት ሰራ። አምራን ልጇ ወረደባት፣ ልጇ ጠፋባት። ኤርሚ እስር ቤት ሊገባ ነው። ናሆም ተናዶ በዚህ ናሆም ሆስፒታል ገባ። እግዚኦም ሐረነ ክርስቶስ። የዳግም አባት ከቤት አልወጣም የሚስቴ ቤት ነው እያለ እንግዲህ በጣም በሚያስጠላና በሚቀፍ ሁኔታ እህሉን እየጎረሰው ይገኛል። ሌላው በጣም ከባዱ ነገር እንግዲህ የአምራልና የናሆም ጉዳይ ነው። ናሆምም እንግዲህ ልጄን አውቀሽ ነው ያስወረድሽው ምናምን እያለ እንግዲህ ሌላ ታሪክ ውስጥ ገብቷል። እሷ ደግሞ እኔ አይደለሁም ኤርሚ መትቶኝ ነው ልጁ የወረደብኝ ትላለች። ከዛ ኤርሚ እስር ቤት ይገባል። በጣም በሚያሳዝንና በሚያናድድ ሁኔታ ሌላ ታሪክ ውስጥ ገብቷል ማለት ነው። ሲጀመር ይህን ምክንያት መላ ብለው ፈጥረውት ነው እንጂ መጀመሪያውንም አምራን እርጉዝ አልነበረችም። አምራን ከመጀመሪያው ሲጀመር እርጉዝ አልነበረችም። አሁን በዚህ ምክንያት ደግሞ አንቺ ኤርሚን ለምን አገኘሽው? ለምን አግኝተሽው ነው እንደዚህ ሊያደርግሽ የቻለ? ስለዚህ ከኤርሚ ጋር አሁንም ያላችሁን ነገር አላቆማችሁም ብለው ኤርሚ ናሆም እንግዲህ በጣም ሌላ ችግር ፈጥሯል ማለት ነው። በጣም በሚገርም ሁኔታ ናሆምና ኑሃሚን እንግዲህ ፍቅራቸው ይጦፋል ማለት ነው። በዚህ መካከል እንግዲህ ናሆም አንቺ ልጅ እንዳላይሽ እንድ በጭራሽ ፊቴ ላይ እንዳላይሽ እያለ እንግዲህ እሱ ጋር ስለተሞዳሞድሽ ነው እንጂ መጀመሪያም ልጁን ለማስወረድ የፈለግሽው እያለ እንግዲህ ናሆም በጣም ተናዷል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነኝ ማለት ነው። እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ሌላ ነገር ተፈጥሯል። እነ ኑሃሚን ቤት እንግዲህ ላይ ወጣቱ ተሰማና ወይዘሮ ገነት እንግዲህ ፍቅሯቸው ተጧጡፏል ማለት ነው። እንግዲህ ወይዘሮ ገነትም ተሰማን እንግዲህ እያሻሸችው ትገኛለች። እንግዲህ እየነካካችው ትገኛለች። ነሃ እያረገችው ነው። የታችኛው ወንደርም እንግዲህ ስታንድ ባይ ሆኗል። በሌላ በኩል እንግዲህ ናሆሜ በዚህ ቤት በጣም ጨዋ እየሸተተኝ ነው፣ በጣም ንግግራችሁ ሁላ ደስ እያለኝ ነው እያለች እንግዲህ ሌላ ነገር ውስጥ እንትን ብላለች ማለት ነው። በጣም የሚገርምና ደስ የሚገርምና በጣም ደስ የሚል ነገሮችን እንግዲህ እያየን እንገኛለን ማለት ነው። በጣም በእውነት እውነት በጣም ነው ደስ የሚለው። እንግዲህ ገነት ወይዘሮ ገነት የምር ከተመለሰች በጣም ደስ ይላል ማለት ነው። እንግዲህ በጣም ደስ የሚል ነገር እየተፈጠረ ነው በጣም በሚገርም ሁኔታ። እግዚአብሔር ብቻ እንግዲህ ፍቅራቸውን ያብዛላቸው ለወይዘሮና ገነትና ወይዘሮ ገነትና አቶ ተሰማ ማለት ነው። እንግዲህ ማን ነበረ ስሙ እየጠፋብኝ። እንግዲህ ኤርሚም እንግዲህ በጣም ትልቅ ችግር ውስጥ ገብቷል። በጣም በሚያሳዝን ሁኔታ ወይዘሮ ገነትም እንግዲህ አውቃ ነው እንጂ እሱ ጋር ተገናኝ ነበር ማለት ነው። በየት አግኝቶ መታት? እንዴት መታት? ከየት አገኛት? በቃ ብቻ ከናሆም ቤት ነበረች። ከናሆም ቤት ስለነበረች ነው አግኝቷት ነው የመታት ምናምን ብቻ ሌላ ትላልቅ ችግሮች ይፈጠራሉ ማለት ነው። እንግዲህ ወይዘሮ ዝናሽም እንግዲህ ያሰበችው ነገር እየሆነላት ነው። እንግዲህ ኑሃሚንም ደግሞ በጣም ደስ በሚልና በሚያስደንቅ ሁኔታ እንግዲህ ነገሮች እየተመቻቹ ነው። ከናሆም ጋር የሚፋቀሩ ይመስለኛል። እንግዲህ ናሆም እንግዲህ ሌላ እንትን ውስጥ እየገባ ደስ የሚል ነገር እያደረጉ ነው ማለት ነው። እንግዲህ አምራንም እንግዲህ ወደኋላ አሾክሹካ ልትቀር ነው ማለት ነው። ሆስፒታል ገብታለች። ትንቃ አትንቃ ግን ገና አልታወቀም ማለት ነው። በሌላ በኩል እንግዲህ የዳግም ወንድም የዳግም አባት በጣም ዳግምን እያናደደውና እያበሳጨው ይገኛል። ከማጎራረሱ ካበላሉ ከስግብግብነቱ ምናምን በጣም በቃ በሚያስጠላ ሁኔታና በሚደብር ሁኔታ እንግዲህ ናሆምን ዳግም እየደበረው ነው ማለት ነው። እባክህ አባዬ እንደዚህ አታድርግ እባክህን ረፍት ይለዋል ማለት ነው። ከዛ የሚስቴ ቤት እኮ ነው ምንስ አይባልም እኮ ግን የምር ነውር ነው። በጣም እዚህ ላይ እኔ አልወደድኩትም። አንድ ሰው ይሆናል ብሎ ይጀምራል፣ ሳይሆን ሲቀር ደግሞ ያቆማል። ካላስ በቃ ከቤት ከሄዱ ሂደው የሚስቴ ቤት ነው ይሄ እንደዚህ ቤት ነው ነውር የሌለ ነው። ይሄ የሌለ በሀገር ላይ ለራሱ የማይታወቅ ጭራሽ የሌለ ሰው እንዴት ከጠውንት ቤት ገብቶ አልወጣም ይላል?
የምር ያስጠላል። ይሄ የሌለ ነው። ውጣ ካለች ውጣ በቃ ጌታን እንደዚህ አይነት ነገር ለማንም አይጠቅምም። እና መውጣት ካለብህ ውጣ። በዛ ላይ ደግሞ ይሄ ዲስኢንስፔክት አታድርጓት። በቃ ይህ ስትበላ ለራሱ በጣም ነው የሚያስጠላው አበላለህ ለራሱ እና መልካም አይደለም። በቃ መልካም ነገር አይደለም። እንደዚህ ያለ ነገር ጭራሽ ታይቶ ተሰብቶ አይታወቅም። በዛ ላይ ሲጋራ ማጨስ ምናምን እንዴ ዳግምን ባሳደግክበት አንደበትህ እንደገና ሰው ቤት ገብተህ እንደዚህ አላረግም ሲሆን እንደ ወንድ ቆስጠን ብለህ ባልገባህ እንደ ወንድ ማለት ነው ባልገባህ ከቤት ምክንያቱም እንዴት ከሚስቱ ቤት ይገባል ሰው እንትን ይላል። እንግዲህ በሌላ በኩል ዶክተሩ እንግዲህ የአምራንን ልጅ ያስወጣው ዶክተር እንግዲህ ያስወጣው ማለት ያኔ በቃ አሟቴ እሷ እንድትተርፍ ያደረገው ያከማት እንግዲህ የናሆም አባት ሆኖ ተገኝቷል ማለት ነው። እንግዲህ በሌላ በኩል እነ ወይዘሮ ዝናሽም እነ ጋሽ ላይኩም ሲሄዱ እንግዲህ ወይዘሮ ዝናሽ ስትሄድ እሱ የናሆም አባት ዶክተር ሆኖ እንግዲህ ለሕክምና እያከመ ምናምን ታገኘዋለች ማለት ነው። ከዛ በጣም ትደነግጣለች ማለት ነው። እንዴት የት ሄደሽ ነው አንቺ ልጅስ የት አለ ብሎ እንግዲህ ከዛ መሀል ላይ ያስጨንቃታል። አቶ ላይኩም የሚሰማል ማለት ነው። እንግዲህ ዶክተሩ እንትና ናምራንን ያከማት ዶክተር የናሆም አባት ነው። በነገራችን ላይ ወይዘሮ ዝናሽን ከተዋት በኋላ ተመርቆ በጣም ደስ በሚል ሁኔታ እንትን ብሎ ማለት ነው እንግዲህ ዶክተርነቱን ይዟል። አጋጣሚ ሆኖ ደግሞ ሲሄድ የልጁን ልጅ ነው እንግዲህ ተጎድቶ ያገኘው ማለት ነው። እሱንም እንግዲህ አክሞ እሷም ደህና ከሆነችለት በኋላ ወይዘሮ ዝናሽ እነ ላይኩን እነ ኑሃሚን በቃ ብቻ ተሰብስበው መኪናውን ግጥም አድርገው ይሄዳሉ ወደ ሐኪም ቤት ማለት ነው። ልክ ሐኪም ቤት ሄደው ወይዘሮ ዝናሽ ሄዳ ልታይ ስትል ያኔ የናሆም አባት ዶክተር ሆኖ ታገኘዋለች ማለት ነው። ከዛ ናሆምስ ይላታል ማለት ነው። ከላይኩም ፊት ምን ነው ሲል ይኸውልሽ ናሆም የኔ ልጅ ነው፣ ምንም ይፈጠር ምንም የኔ ልጅ ነው። ሌላ ነገር አደርጋለሁ ካልሽ ግን እመኚኝ አሁን ላይ ችግር ውስጥ ነው የምንገባ። እኔም ደህና ደረጃ ላይ ያለው ሰው ነኝ፣ እንደ በፊቱ እንዳልመስልሽ ብሎ እንግዲህ ቀኟን የችግሯን እምቦጭ አድርጎላታል ማለት ነው። በሌላ በኩል አቶ ላይኩን ሰውየው ስለምን እያወራ ነው አልገባኝም ይልና በዛው ደግሞ ደንግጦ እሱም ሆስፒታል ይገባል ማለት ነው። በጣም በቃ ዝናሽ ጥርጥር ያለ ነገር ውስጥ ገብታለች። በጣም ያሳዝናል። በጣም እንግዲህ ደግሞ አምራንም አንተ ከኔ በላይ አባትህና አንተ ናችሁ እዚህ ጋር ይቺ ልጅ እንድትገባ ያደረጋችሁ እናንተ ናችሁ። እንደዚህ የምታደርጉ ህይወቴን ሁላ ያስኩት እኮ ልጅ ነው። ለምንድን ነው ከፊቴ ላይ የምትሳሳሙት? ከዚህ ውጭ ምን እንዳይነበር የምትፈልጉት? ፍላጎትህ ምንድን ነው? ልቀቀኝ እባክህ፣ አንተ አስመሳይ ነህ፣ አንተ ውሸታም ነህ እያለች እንግዲህ በጣም እየደረቀችና እያለቀሰች ትገኝ ነበር። በዛ ተናዳ ሄዳ ፋይሉን አገኛለሁ ብላ ፋይሉን ልታገኝ ስትሄድ ደግሞ እንግዲህ አብርሃም እሱ ማነው ስሙ ኤርሚያስ ደርስባታል። ምን ልታረጊ ገባሽ? እኔ በቃ በድራማ ወይ በያዝከው ቪዲዮ ተሳቅቄ በያዝክብኝ ቪዲዮ ተሳቅቄ ልሞት ነው። ምናልባት ከዚህ ካገኘሁት ብዬ ነው የመጣሁት። እሺ በቃ ታስደንግጠኝ ስትለው ምን አባሽ ልታረጊ ነው ቤቴ የመጣሽው? ገንዘቡን ለሁለት ነው የምናገኘው የምንካፈለው ብዬሽ የለም ወይ? ልብሴን እንደዚህ አድርገሽ ዝብርቅርቅ የምታደርጊው ቆይ ምን አባሽ ሆነሽ ነው? ይልና ይዞ በጥፊ ሲያንከባላት ይዛ ከዛ ፌንት ትወድቃለች ማለት ነው። ከዛ መጨረሻ አምራን እያለ እንግዲህ አብርሃም ማነው ስሙ የኤርሚ ሆስፒታል ይዟት ይገባል። ሆስፒታልም ከገቡ በኋላ እንግዲህ እንደነገርኳችሁ ልጁ ወርዶ እሷ ለመትረፍ ችላለች ማለት ነው። በጣም የሚያሳዝንና በጣም በቃ ልብ የሚነካ ድራማ ሆኗል ማለት ነው። በሌላ በኩል እንግዲህ ኑሃሚንን እንትን ሊያስተምራት ነው፣ ይሄ ላፕቶፕ ሊያስተምራት ነው፣ ኮምፒውተር እንግዲህ ሊያስተምራት ነው። ዳግም እኔ ነኝ መምህርሽ እያላት ነው። እንግዲህ እንዴት ነው አንተ መምህር የምትሆነው ትለዋለች። እንግዲህ ማመን ያለማመን የአንቺ ፈንታ ነው። እኔ ኮምፒውተር ሳይንስ ተምሬያለሁ ይላታል ማለት ነው። ኧረ እባክህ እና ለጋሽ መደወል ይኖርብኛል ለማረጋገጥ ትለዋለች።
ኧረ አንቺ ሳትደውይ እኔ ራሴ እደውልልሻለሁ ይልና ደውሎ ያረጋግጥላታል። እውነት መሆኑን ታውቃለች። እንግዲህ እሱም መምህሯ እንደሚሆን እርግጠኛ ሆና አምና ተቀብላበታለች ማለት ነው ኑሐሚን። ኑሐሚን በነገራችን ላይ ከኤርሚ ማነው ከኑሐሚን ፍቅር ሳይዘው አይቀርም ማለት ነው። ማነው ከናሆም ፍቅር ሳይዛት አይቀርም። ያኔ በቃ የሆነ እንትን እያለች ነው ማለት ነው። በዛም በመጨረሻ ላይ ደግሞ እንግዲህ ኑሐምንና ኑሐሚን ይፋቀራሉ። ብቻ ብዙ ነገሮችን እየተከሰተ ነው። ግን አቶ ላይኩን በጣም ትዕግስቱን አበዛው። በጣም ከምላችሁ በላይ በዚህ ልክ ደግነት ይበዛል ብዬ አላስብም። ኢትዮጵያ ውስጥ ግን እሱ በዚህ ደረጃ በቃ እንግዲህ የደግነትን አብዝቶት እንግዲህ ጣውንቱን ቤት ውስጥ አስገብቷል። ጣውንቱ መሆኑን አላወቀም። እንግዲህ አሁን ግን ወይዘሮ ዝናሽና ዳግም ሲነጋገሩ ሲጮህባት ምናምን ምን እየተካሄደ ነው? እስኪ ይህን ነገርማ መሰለያ ያለብኝ ይልና ናሆም እየሰለለ እያለ አንድ ቀን እናቱ ጋራ ልክ እንደ እናትና ልጅ ብዙ ሁነንልሻል፣ ብዙ ተቀብለን ብዙ ነገር ሸሸገንልሻል። አሁን ግን አቶ ላይኩን ከፈቀደልን አንቺ ምንም አያገባሽም እያለ እንግዲህ ዳግምም እየተናገራት ነው ማለት ነው። እናቱን በጣም ደብሮታል። በእርግጥ ዳግም በጣም ከብልሽ በላይ ከብላችሁ በላይ እግዚኦ ማረነ ክርስቶስ የእንቅልፍ ድካም እና ከምላችሁ በላይ ዳግም በጣም ደብሮታል። ምክንያቱም ደግሞ ለምንድን ነው የደበረው? አባቱ በጣም እያስደበረው ነው። በዚህ ደረጃ እንደዚህ ከሰው ቤት ሄዶ አጎራረሱ አልወጣም ማለቱ፣ እኔና ዝናሽ አንድ አልጋ ነው የምንተኛው ማለቱ ምናምን በጣም በጣም የሚያስጠላ ነገር ውስጥ ስለገባ ዳግም እንግዲህ በጣም እየተናደደና እየከፋው ይገኛል ማለት ነው። በሌላ በኩል እንግዲህ ልብስህን አውልቀህ እንትን በል አባዬ እባክህን አጎራረስህን አስተካክል፣ እንደዚህ አትሆን፣ እንደዚህ አታድርግ ምናምን እያለው ነው እንግዲህ ዳግም ተናዷል። እውነት ለመናገር በጣም ከምላችሁ በላይ ተናዷል ማለት ነው። እባክህ አባዬ ስነ ስርዓት ይኖርህ፣ ምንም ቢሆን አሁን ላይ ባለትዳር ናት፣ እንትን አትበል፣ እንደዚህ አታድርግ ምናምን እያለ እንግዲህ ዳግምም እየነገረው ነው። እሷም ደግሞ አባትህ ችጋራም አባትህ ህገ ወጥ ነው፣ ይሄ ህግን አፍርሶ ነው የመጣ፣ እንዴት ወንጀለኛን እኔ ይዛለሁ፣ ለፖሊስ እደውላለሁ ምናምን። ግን እኔ እዚህ ጋር አንድ ነገር ግራ የገባኝ ነገር ቢኖር ማለት ነው የዳግም አባት እንደዚህ የሚያደርግ ኢትዮጵያዊ ግን አለ? እንደ እናንተ ሀሳብ ስነግራችሁ ገብቶ አልወጣም። እሺ ልጁስ እሺ ይግባ ልጅ ነው። እሱ ግን ገብቶ አልወጣም ማለቱ በጣም ከባድና አስገራሚ ነገር ነው የሆነብኝ። ለእኔ ሰርፕራይዝ ነው የሆነብኝ። ምክንያቱም እንዴት እሺ ባልየው ሳይወቅ ስለማያውቅ ነው። እንዴት እሱ እያወቀ ይገባል? ይሄ እኮ የሚገርም እኮ ነው። እንደዚህ ይደረጋል እንደ ኢትዮጵያ ውስጥ እንደዚህ አይነት ነገር አለ? ይሄ ድራማ ምን ሊያስተምር እንደሚችል አላውቅም። ባይዘወይ ግን ከባል ቤት ባል ገብቶ አልወጣም፣ መኝታዋ እንዴት ነው አማረባት፣ እንደዚህ ያለባት በጣም ከባድ ነገር ነው። እንግዲህ አምራንም እንግዲህ በዚህ አጋጣሚ ልጇን አታለች። እቅዷ ሁሉ ብልሽት ብሎ እንዳልነበረ ሆኖባታል። እውነት ለመናገር በጣም ታሳዝናለች። በጣም እንትን ብላለች ማለት ነው። በጣም ከፍቷታል። እንግዲህ አልነቃችም። ከዛ ልጁ እንደወረደ ምናምን ስታውቅ ይሰማታል። በቃ ናሆም አሁን እንግዲህ ልጁ ከወረደ በኋላ እኔን ትተወኛለህ አይደል? አትፈልገኝም አይደል? እንግዲህ በኋላ ለእኔ ጋር አብረህ መኖር አትፈልግም አይደል? ሽማግሌውን አትልክም አይደል? እንግዲህ ቤተሰቦች ስለሚጠሉኝ ያውቃ ነው ልጁን ያስወረደችው ይሉኛል አይደል? አሁን በቃ እንደውም ምክንያት ነበር የሚፈልጉልኝ ትለዋለች። አንቺ ግን እንዴት አድርገሽ ነው እንደዚህ የሆነብሽ? በትክክል ነገር ሳትደብቂኝ ምናምን ይላታል። አዎ መትቶኝ ነው እሱ ስለመታኝ ነው እያለች እንግዲህ ተነግረዋለች። እንደ አዲስ ለመለማመጥ ምናምን ትሞክራለች። ግን በቃ ከናሆም ጋር ናሆምና ኑሐሚን በቃ ሌላ የራሳቸው የሆነ ታሪክ ስለገቡ አሁን ላይ እሷ ትዝ ትለዋለች ብዬ አላስብም። ስሜታዊም ስለሚሆን ንዴትም ስለሆን አሁን እንግዲህ ከእሷ ልጅ እንደሌለው ካወቀ ፍቅሩም ይወጣለታል ማለት ነው። በሌላ በኩል እንግዲህ ኑሐሚን ኮምፒውተር እየተማረች ነው። ከናሆም ጋር አብረው ይቀጥላሉ። በአዲስ ቪዲዮ በአዲስ መረጃ እስከምንመጣ መልካም ጊዜ